እግዚአብሔር መንፈስ እንደ ርግብ ሆኖ ወረደበት። መጠየቅ አይቻልም ወይስ እንዴት ነው? ጥያቄ ስላልከው ነው እኮ እየጠየቁ ነው። አንተ ልጠይቅ ነው? አንተ ልጠይቅ ነው ወይስ እኛ እንድንጠይቅ ነበር? አልገባኝም። እየጠየቅኩኝ ነው። እስኪ በዚህ ላይ ብዬ እየጠየቁ ነው። እና እግዚአብሔር ስለዚያም እንደ ርግብ የመጣው የእግዚአብሔር መንፈስስ እግዚአብሔር ነው? ፕሬዘንቴሽን ነው። የመንፈስ ቅዱስ ሪፕሬዘንቴሽን ነው። እግዚአብሔር ነው ወይስ አይደለም? እግዚአብሔር ነው። እግዚአብሔር ነው። ስለዚህ እግዚአብሔር ላይ ለምን መውረድ ፈለገ? ወልድ በአካል ነው የተገኘው። ጥያቄ አካል ነው ወይ በምንድን ነው የተገኘው? አይደለም ጥያቄ። እሱን ታሳቢ አድርገህ የተደረገ ነው። የምጠይቅህ ያለሁት እግዚአብሔር ላይ ወረደ ሰው እንደመሆኑ ወልድ ሰው እንደመሆኑ ሰው ነው ወይ አይደለም? እግዚአብሔር ወረደ ወይ? መልሱ ሰፊ ነው። አሁን መጀመሪያ ማብራሪያ በኋላ እሰጥሃለሁ። እግዚአብሔር ላይ ወረደ ብለህ ነው የምታስበው? ኖ መንፈስ ቅዱስ መሰለህ ቅዱስ ሰውነት ሰው እንደመሆኑ አንዴ እዛ ከውሃው የወጣው እግዚአብሔር ነው ብለኛል። ከውሃ የወጣው ኢየሱስ እግዚአብሔር ነው ብለኛል። በትክክል። ከዛ ደግሞ ከዚህ ከውሃ የወጣው ላይ ደግሞ የሚወርደውም እግዚአብሔር ነው ብለኛል። መንፈስ ቅዱስ። ስለዚህ እግዚአብሔር ላይ የወረደ ነው። ኦኬ። እዛ ላይ የተቀመጠው አቀማመጥ ጽሁፉ አሁን ጥያቄ የሚደረገው እና እግዚአብሔር ላይ ነው የመጣው። እግዚአብሔር ላይ የሚል የለም እዚህ ላይ። ያ ከውሃ የወጣው መንፈስ ቅዱስ የመጣው ያ ከውሃ ወጣው ያልከኝ ኢየሱስ ላይ ነው። ያ ኢየሱስ ማን ነው ስለ እግዚአብሔር ነው አልከኝ አይደል? ኢየሱስ ሰው ማምላክ ነው። ያ ነው የሚጠቅመው። እሺ ኦኬ። እስኪ እዚህ ነገር ላይ ማቴዎስ ወንጌል ምዕራፍ 3:17 ላይ ያነሳሁት ነገር ላይ ፖይንት መስጠት የሚችል ኦኬ። እስቲ ኦብዘርቨር ምናልባት ከሞከረ እስቲ ሰላም ጤና ይስጥልኝ አቶ በረከት፣ እንደምን አለ ኦብዘርቨር? ደህና ነህ? ሰላም ብያለሁ። ረጅም ጊዜ 69ኛ ሆኜ ተሰልፌ የሄድኩበት ጊዜ አለ። ስትል ሰማለው፣ ግን እኔ አይቼ አላውቅም። ለማንኛውም እንኳን ደህና መጣ። እግዚአብሔር ላይ ወረደ ብለህ ታምናለህ ኦብዘርቨር? በየትኛው ጥቅስ? የትኛውን ጥቅስ በተንተራሰ? እስኪ ማቴዎስ 3 አውጣው። እዚህ እንትን ላይ አለ፣ እንትን ላይ ይታያል። እዚህ ማቴዎስ 3 ከላይ ስክሪኑ ላይ ላንብብ። ሶስት 17 ምን ይላል? በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ አይደል? እስኪ ከ16 ጀምርልኝ። 16 ኦኬ። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆ ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱም ላይ ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ምንድነው ጥያቄው? ኢየሱስ ከውሃ ወጥቶ ይላል አይደለም?
ቁጥር 16 ላይ ይሄ ኢየሱስ እግዚአብሔር ነው አይደለም? በአንተ እምነት እግዚአብሔር። እሺ ከዛ በኋላ ደግሞ መንፈስ የእግዚአብሔር መንፈስ እንደ እርግብ ሆኖ ወረደበት። መጠየቅ አይቻልም ወይስ እንዴት ነው? ጥያቄ ስላልከው ይሄ ነው እኮ እየጠየቁ ነው። አንተ ልጠይቅ ነው እንጂ እኔ እንደዚህ አላስገባኝም ማለት ነው። ይኸው ጥያቄ እየጠየቅኩ ነው። ጥያቄ ብዬ እኮ አስቀምጬ እሱ ላይ አስተያየት አንተ ልጠይቅ ነው ወይስ እኛ እንድንጠይቅ ነበር? አልገባኝም። እየጠየቅኩኝ ነው። እስኪ በዚህ ላይ ብዬ እየጠየቅኩ ነው እና እግዚአብሔር ስለዚያም የወር እንደ እርግብ የመጣው የእግዚአብሔር መንፈስስ እግዚአብሔር ነው? ሬፕሬዘንቴሽን ነው። የመንፈስ ቅዱስ ሬፕሬዘንቴሽን ነው። እግዚአብሔር ነው ወይስ አይደለም? እግዚአብሔር ነው። እግዚአብሔር። ስለዚህ እግዚአብሔር ላይ ለምን መውረድ ፈለገ? ወልድ በአካል ነው የተገኘው። ጥያቄ አካል ነው ወይ በምንድን ነው የተገኘው? አይደለም ጥያቄ። እሱን ታሳቢ የተደረገ ነው። የምጠይቅህ ያለሁት እግዚአብሔር ላይ ወረደ ሰው እንደመሆኑ ወልድ ሰው እንደመሆኑ ሰው ነው ወይ አይደለም? አይደለም። እግዚአብሔር ወረደ ወይ? እንትኑ መልሱ ሰፊ ነው። አሁን መጀመሪያ ማብራሪያ በኋላ እሰጥሃለሁ። እግዚአብሔር ላይ ወረደ ብለህ ነው የምታስበው? ኖ መንፈስ ቅዱስ ምን አልከኝ መሰለህ? ያ መንፈስ ቅዱስ ሰውነት ሰው እንደመሆኑ ኦብዘርቨር አንዴ እዛ ከውሃው የወጣው እግዚአብሔር ነው ብለኛል። ከውሃ የወጣው ኢየሱስ እግዚአብሔር ነው ብለኛል። በትክክል። ከዛ ደግሞ ከዚህ ከውሃ የወጣው ላይ ደግሞ የሚወርደውም እግዚአብሔር ነው ብለኛል። መንፈስ ቅዱስ። ስለዚህ እግዚአብሔር ላይ የወረደ ነው። ኦኬ። እዛ ላይ የተቀመጠው አቀማመጥ ጽሁፉ አሁን ጥያቄ ሀሳብ የሚደረገው እሺ፣ ላቆየው። እሺ ምን ይላል? መንፈስ ቅዱስ ሲወርድ አየና በእርሱም ላይ ሲመጣ ይላል አይደለ? በትክክል። እና እግዚአብሔር ላይ ነው የመጣው። እግዚአብሔር ላይ የሚል የለም እዚህ ላይ። ያ ከውሃ የወጣው መንፈስ ቅዱስ የመጣው ያ ከውሃ ወጣው ያልከኝ ኢየሱስ ላይ ነው። ያ ኢየሱስ ማን ነው ስልህ እግዚአብሔር ነው አልከኝ አይደል? አይ ኢየሱስ ሰውም አምላክም ነው። እግዚአብሔር ነው ወይ ስልህ አይ ሰውም አምላክም ነው ወይ የሚለውን አይደለም የጠየቁ እግዚአብሔር ነው ወይ ብዬ እኮ እግዚአብሔር ብቻ አይደለም እግዚአብሔርም ሰውም ነው እኮ። ሰውነቱን አይደለም አላልኩም እኮ፣ ስለሱ አይደለም ጥያቄ። እግዚአብሔር ነው ወይ? መንፈስ ቅዱስ የወረደበት እኮ ሰውም አምላክም ሰው ጥያቄ ነው አይደለም መመለስ ያለብህ። ኦብዘርቨር ከቻልክ ሰውነቱ ላይ ችግር የለም። እግዚአብሔር ነው ወይ ብዬ ስልህ አዎ አልክ። እሺ እግዚአብሔርነቱን ያስኩልን። የግዴታ እኮ ፎርስ ማድረግ የለብህማ የኔን መልስ። እኔ እኮ እየነገርኩ ያለሁት ኢየሱስ ሰውም አምላክም ስለሆነ ጥያቄውን የምትችል ከሆነ ትፈቅዳለህ? ልጨርስ? ምኑን? ጥያቄን ሳትሰማ እኮ ኢየሱስ ሰውም አምላክም ነው። ኢየሱስ ሰውም አምላክም ነው ወይ ብዬ ጠይቄሃለሁ እኮ። እግዚአብሔር ነው ወይ ስትል እግዚአብሔር ብቻ አይደለም እያልኩ ነው። ሰውም አምላክም ነው ወይ ብዬ ጠይቄሃለሁ ወይ? እግዚአብሔር ነው ወይ ብለህ ጠይቀሃል። ኦብዘርቨር ለመጨረሻ ነው የምጠይቀኝ። ሰውም አምላክም ነው። የአንተ ቴክኒክ ይሄ ነው። በቃ ይቺ ነች ቴክኒክ። በቃ ይቺ ናት። ስለዚህ ይህንን ነገር አትሞክሩት ለማለት ነው። እሺ ሌላ መግባት ይፈልጋል። በዚህ በማቴዎስ 3:17 ላይ ይሄ ማቴዎስ 17 የአንድ አምላክን ትምህርት ቻሌንጅ የሚያደርግ ነው ብሎ የሚያስብ በተለይ ከሰኞ እስከ አርብ ድረስ በዚህ ጉዳይ ላይ ማለት ነገር ስታወሩ ከነበራችሁ መካከል መግባት የሚችል ካለ ቅድሚያ እሰጣለሁ። እሺ ኦኬ አንድ ጊዜ
ኦኬ መግባት የሚፈልግ ይሄ ነገር የሥላሴን ነው የሚያመለክትልኝ፣ አብ ወልድ መንፈስ ቅዱስ የተለያዩ አካላት መሆናቸውን ያሳይልኛል ብሎ የሚያስብ ሰው ካላችሁ ቅድሚያ ለእናንተ እሰጣለሁ። So